እናትን የማጣት ህመሙ ጥልቅ ከመሆኑ የተነሳ ጉዳቱ አጥንትን ሰርስሮ ይገባል። ልብህ የቱንም ያህል ህልም ይኑረው፣ እናት ከሌለች ግን ባዶ ነው። ዙሪያህን በሚወዱ ሰዎች፣ በሚያስቡልህ ወዳጆችህ ተከበህ እናት ከሌለች ልብህም አካልህም ለነገሮች ባይተዋርና በድን ናቸው። እኔም ላይ የሆነው ይህ ነው። እናታችን እናት ብቻ አይደለችም፣ ሰብሳቢያችን፣ በፍቅር ጥላ ስር ሸጉጣ ድብቅ አድርጋ ያኖረችን እንስፍስፍ እናት ናት። ሞት የሁሉም ሰው ዕጣ ፈንታ መሆኑን ብታውቅ የእናት የእንስፍስፍ ወዳጅህ ከህይወት መነጠል እንግዳ ይሆንብሃል። ታዲያ የሞት ክፋቱ ከምትወደው ሰው ነጥሎ ልብህ ላይ የሐዘን ሸክም ጥሎብህ ይሄዳል። የእናቴ ፍቅሯ ልኬት የለውም። ልጄም ብላ በሽታ ላይ ወደቀች። ህመሟንም ሳታስታምም በዚያ ክፉ ቀን ያን እኛም በፍቅር የሰበሰበው ሩህሩህ ልቧን እንደያዘች ጥላላት ትመለስ ሄደች። ወንድምሽ ሰው ፊት የሚያስቆም ማንነት ነው እንዴ ያለው? እንዴ አጎቴ ለምን እንደዛ ትላለህ? እና ምን እንድልሽ ነው የጠበቅሽው? ረሳሽው እንዴ? ለእህቴ ሞት ምክንያት የሆነው እሱ አይደል እንዴ? እኔ እኮ ለአንተ እህትን ቢያሳጣህም ለእኔ እናቴ እንዳሳጣኝ ማስታወስ የለብኝም። አውቃለሁ ልብ የሚሰብር ድርጊት ነው፣ ግን ስጋዬ እንዴት አድርጌ ቆርጬ ጥለዋለሁ? አንድ እናቴ ልጅ እሱ ነው። አንድ የቀረኝ እሱ እንደሆነ ታውቃለህ አይደል? ሌላ ማን አለኝ አጎቴ? ምን አድርግ ነው የምትሉኝ? ቆይ ለምን አትተውኝ? የአንዱን የደንበኛዬን ዕቃ አንስቶ አናቱ ላይ ብየው እስር ቤት እንድበሰብስ ነው የምትፈልጊው? እኔ እንደዛ አላልኩም አጎቴ። ቢያንስ በቅርበት ሆነ ትከታተለዋለህ፣ ስራውንም እንዲለምድ አንተ ትረዳዋለህ። አሃ እንደዛ ስራ የማሰራት ፍላጎት ካለሽ ለምን የባለቤትሽ ቢሮ አታስቀጥሪው? መቼም ከባለቤትሽ ቢሮ ወረቀት እንጂ ሌላ ምንም ሊሰርቅ አይችልም። በዛ ላይ ደግሞ የስራ ልምዱንና የትምህርት ማስረጃውንም ቢሆን አንዳንድ ሰዎች በፎርጅድ ወረቀት እንደሚቀጠሩት ይቀጠራል። የእህቴ ልጅ ጥሩ ባህሪና ጥሩ ስነ ምግባር ቢኖረው እኔንም ይደግፈኝንም ይጠቅመኝ ነበር። ግን መልካም ባህሪና መልካም ስነ ምግባር የለውም። ይቅርታ፣ ለማንኛውም ስራ ላይ ነኝ።
እሱ ያመጣልኝ ሀሳብ አሪፍ ሆኖ አገኘው። ለዛ ነው አንተ ጋር ፎርጅድ ዶክመንት አሰርቼ ያስገባው። ነገር ግን ሀሳብ ይሆናል ለሊት እየቃመ እንቅልፍ አይተኛም። የሱሱና የእንቅልፉ ጉዳይ ስራውን እንዳይጎዳ የማድረጉ ጉዳይ ነበር። ለዛም ብዬ እንድከታተለው እንዲያመቸኝ ብዬ ነው አጠገቤ እንዲሆን ያደረኩት። ለሊት ሲቅም አብሬው እየተቀመጠ አንድ ዕቃ እንዲያቀብለኝ እየላኩ እሱ በሄደበት ሰዓት የሚጠጣው ውሃ ላይ እንቅልፍ እያደረግኩ እንዲተኛ ያደርገው። ኧረ ሸምሲያ ቺዚ ለምንድን ነው የሚሻለኝ? ምንድን ነው ብጣራ ማሰማኝ ይዞ ነው ተኝታ ነው ያው እንደተለመደው። አቤት ለእንቅልፍ ያላት ፍቅር አይደለም። ቤቷ ውስጥ እኮ ዕቃ ቤት እንኳን ወጥ እየሰራች እንዲህ እያለች የምታንቀላፋ ልጅ ነች። ድስት ውስጥ እኮ የምትደፋ ነው ይመስልሽ? የኔ እዛው ውስጥ ነች እየተደፋች ነው። መቼስ ከአንተ ትሻላለች እና እንዳንተ ሌሊቱን ሙሉ አፍጥጣለህ ትደር። ደግሞ ችግር አለብሽ። በቃ አንቺ ባገኘሽው አጋጣሚ መናገር ነው የምትፈልጊው። አንተ እኮ አንዳንድ ቀን እንቅልፍ እምቢ ሲልህ የሌለችውን ጨረቃ ወጥተህ ፍጥጥ ማለት ትፈልጋለህ። ዝም ብለህ አሁን ተነሳሙን የጀመርኩት መጽሐፍ አለቀብኝ። ጭራሽ ሰሞኑን አይደለም ሰሞኑን ትናንትና ራሱ ያነበብሽውን መጽሐፍ ፈልግ ብትይኝ አላገኘሁም። ታውቂያት የለ እንዴ? ዛሬ የምታስቀምጥበት ቦታ ሌላ፣ ነገ የምታስቀምጥበት ቦታ ሌላ። ራሷን አታገኘውም እባክሽ። እናንተ እያለህ እኔ ልነስራ ታነሳ ቀብለኝ። ስለማላገኘው እኮ ነው አይደል? እኔ አላገኘሁም። በቃ ታነስ እኮ ነው ብለህ ተነስና ፈልግ። አንቺ ምንድን ነው ችግርሽ? ሸምሲያ እንደው ያለዚህ የሚተኛበት ቀን እኮ ናፈቀኝ። እሱ ምን ይሰማል? እንደዚህ ጫፍ ደንዝዞ እዚህ ያለዚህ ኪኛ እንደው አይተኛም። እንደው የምር ተኛኝ። እስቲ ሂጂ እንዳይደርሱበት። እሺ ሂጂ። እንደው አና ረፍቶኝ ያገኘሁት ያው ለዚህ ነው እንደዚህ የምታጨናንቅ እና ይሄን ለማግኘት ነው ለምሳሌ ፈጅማ ይሄ መድኃኒት እንደው እንደዚህ ዋጋውን ሰጠው ይሻላል እንደዚህ መተኛት። በኋላ ግን ሰራተኛችን የጎንዮሽ ችግር እንዳለው ነገረች። ምንም አይሰማም። እስኪ ተነስና ቼክ አድርግልኝ። ዋንዳ ገና እኮ በደንብ አልመሸም። በዚህ ሰዓት የምን ሌባ ነው? ሰው በጠራራ ፀሐይ አይደል የሚዘረፈው? ተነስና ቼክ አድርግ። አሁን ምንድን ነው ሰራተኛዋ ስራ ለምንድን ነው የተቀጠረችው? አንተ ወንዱ እያለ ሴት አይደለ? ምንም የለም። ምንድን ነው በዚህ ሰዓት የሚኖረው? ተነስ ቼክ አድርግ። እንዴ ግን ችግር አለብሽ። ልክ ልቅም ስል እዚህ የሆነ ትእዛዝ ታዥኛለሽ። አያልቅብሽም እንዴ? ሸምሲያ አቤት። እኔ የምለው እትዬ እቺ ነገር እንደው ችግር ታመጣለች ሲል ሰማሁ። ማን ያለው? ቴሌቪዥን ላይ። ቴሌቪዥን? ምን ነው እትዬ ቴሌቪዥን ብለው አስደነገጡኝ። እንደው ቴሌቪዥን አየች ብለው ደሞዝ ሊቆርጡብኝ ይሆን? ምንድን ነው እሱ የምትይው? ሳይመጣ ተናገሪ። እኔም እኮ ሳይመጣ ልንገሩት ብዬ ነው እትዬ። ቴሌቪዥኑ ላይ ምን ሲል ሰማሁ መሰሉት?
ይሄ ነገር ሲደጋገም ኩላሊት ያበላሻል ሲል ሰማሁ። ኩላሊት? አዎ ተይ። እንደው በቀደም ዕለት ድንቹን ሽንኩርቱንም እዚህ እየላጥኩኝ እያለ ነው የሰማሁት። የዛን ቀን ሽንኩርቴም ማሯል። እንደው እርሶም አላይስቶ ሳያጣጥሙት ነው የበሉት። እኔ የምለው እንደው እችን ሰማች ብለው ደሞዜ ሊቆርጡብኝ ነው እንዴ? አይ ተነሽ እንጂ ብዙ ከሰሙሽ ታወሪያለሽ። ተነሽ እንጂ። እኔ እንግዲህ ለእርሶ ብዬ ነው አይደል? ለእርሶ ብዬ ነው። ከሰሙ ይስሙ። ምንድን ነው ግን አንቺ በጣም ጭንቀታም ነሽ። የማይሰማውን ትሰሚያለሽ፣ የማይገባውን ትሰሚያለሽ። ኧረ ምንም የለም። ውሃውንም አልጠጣም አይደለም ሀይላንድ ታምጣላለሽ። ለዛም ነው ወንድሜን እጠቅመዋለሁ ብዬ ወንድሜን እንዳልጎዳውና ለከፋ ጉዳት እንዳላደርገው ብዬ አቆምኩት። ረምላ ደህና ነሽ? ኧረ አልሐምዱሊላህ። ስራ እንዴት ነው? አልሐምዱሊላህ። እንግዲህ ያው ስለ ስራው እሱን መጠየቅ አይሻልም?
ማሻአላህ ነው ማሻአላህ ነው። በጣም ነው የተለወጠው በሁሉም ነገር፣ በስራም በሰላቱም በሁሉም ነገር ከሱ አልፎ እኛንም እየጠቀመን ነው። ወላሂ አልሐምዱሊላህ። እኔ እንደውም ትላንትና ባደረኩት ነገር አሁን እየቆጨኝ ነው። ታውቂያለሽ፣ እንደዛ ስሸሸው ሳባረረው እንደዛ ላሸሸው አይገባኝም ነበር። ባለቤትሽ ነው ከአላህ አስተዋወቀው። እሱም ብቻ ሳይሆን ከአላህ ያስተዋወቀው እኛንም ጭምር ነው። ይኸው እሱ ተቀይሮ እኛንም እየቀየረን ነው። እንደዚህ አይነት ቀላል መንገድ እያለ መሾዴ አንድም ቀን እዚህ ቦታ ላይ ራሴን አገኘዋለሁ ብዬ አስቤ አላቅም ነበር። ያ አላህ ወላሂ በጣም እየተደሰትኩብህ ነው። አልሐምዱሊላህ። ለማንኛውም ምሳም አልበላንም። እስኪ እዚሁ ልጋብዛችሁ። ዛሬ እኔ ምሳ እዚሁ እንብላ። በእኔ ደሞዝ ነው ዛሬ የምንበላው። አብሽር፣ ያንተው ይደርሳል። ያ አላህ፣ እናቴ ለእኔ ከነበራት የእናትነት ፍቅርና እዝነት በላይ አንተ ለባሮችህ ወሰን የሌለው እዝነትና ፍቅር አለ። በዚህ ወሰንና ድንበር በሌለው እዝነትና ፍቅር ይሁንብህ። ለእናቴ እዘንላት፣ ከቅጣትህ ይልቅ ይቅር ባይነትህ ይቅደምላት። እናቴ ዛሬ በአንተ ተይዛ ያለ አንተ እዝነትና ማህርታ በቀር ምንም የላትምና ወንጀሏን ማራትና ይቅር በላት። የአላህ ቅድር ሆኖ ለእህቴ ሞት ምክንያት ብትሆንም እህቴ ለእኔም እህት ለአንተም እናት ነች። ሁሉ ነገር ተቀይሮ ዛሬ ላይ ለእናት እዚህ ጋር ቁጭ ብለህ ስትለምንላት ሳይ በጣም ነው ደስ ያለኝ። ዱዓ የሚያደርግ ልጅ አይጥፋ። እናቴ እኮ ነች፣ ዱዓዬ ያስፈልጋታል። እውነትህን ነው፣ ዱዓችን ያስፈልጋታል። ለነበረው ነገር ሁሉ አፉ በለኝ። እንዳጎት አቅርቤ ለመክርህ ላቀርብህ ሲገባ እኔ ደግሞ ጀርባዬን ሰጠውክ። ባለቤቴ እውነቱን ነበር። ወንድሜን ከጫት ሱሱና ከእንቅልፍ ጦቱ ለማላቀቅ ብቸኛው መንገድ የእንቅልፍ ኬኒን መስጠት ወይም በፎርጅድ ዶክሜንት ያለሙያውና ያለ ችሎታው የማይመጥነው ስራ ላይ ማስቀጠር ሳይሆን የተፈጠረበትን ዓላማ ኢስላምን ወደ ህይወቱ እንዲያስገባና አላህን እንዲያውቅ ማድረጉ ከተዘፈቀበትና የተዘበራረቀ ህይወት አረንቋ እንዲወጣ ይረዳው ነበር። አልሐምዱሊላህ ዛሬ ያንን የባለቤቴን የህይወት ፍልስፍና በወንድሜ ህይወት ውስጥ ተገበር ነው። ልቡን ክፍት አድርጎም ተቀበለን። ከአላህ ጋር ተዋወቀ። ሰላቱን ይሰግዳል፣ ስራውን በትጋት ይሰራል። ለእናቱም አላህን እዝነቱንና ማህርታውን እንዲለግሳት ዘወትር በዱዓ ያስታውሳል። ሀሳብ አስተያየት ካላችሁ ስጡን። እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቆይታችሁን ከኛ ጋር ስላደረጋችሁ ምስጋናችን ከልብ ነው።